ናል እግዚአብሔር ግን በሁሉም ነገር ደስተኛ አልነበረችም ይላል። እንደውም እንደ ዳንኤል በሚቀርብላት ምግብ ያረክሰኛል ብላ ታስብ ስለነበረ መመገቡን ተወች። ልብሱንም ቀን ቀን ትለብስና ማታ ማታ እያወለቀች የራሷን ለብሳ ትጸልይ ነበረ ብሎ ገድለ ቅዱሳን ይናገራል። ጸጋ ዘአብ ወደ ባህር ሮጦ ሄደ። ሲሄድም ሰይፉን ወረወረበት፣ እጁ ላይ ተቀረች። እሱም ዘሎ ከባህር ገብቶ አመለጠ። ባህሩ እንደ ድንኳን ሆኖለት እነሆ ከሞት አድኖታል። እሱ ግን ኦ ሚካኤል እያለ ሲማፀን ቅዱስ ሚካኤል አይዞህ አለው ይላል። ለዚህ ነው ድርሰቱ ረዳይ ምንዱባን ሚካኤል በከመ ታለምር ዘልፈ የምትረዳ የችግረኞች ረዳት ሚካኤል ይላል። ሚካኤል ረዳይ ለእለ ውስተ ባሕር ወየብስ በደረቅና በየብስ የምትረዳ አንተ ቅዱስ ሚካኤል እያለ ደራሲው ስለ ቅዱስ ሚካኤል ይናገራል ማለት ነው። እና እሷ በዚህ በኩል ደስተኛ አልነበረችም። ቀን ቀን የተሰጣት ልብስ ትለብሳለች፣ ማታ ግን እያወለቀች ትጸልይ ነበረ። በ10ኛው ቀን ሰውየው እነሆ አይቷት ወዷት። በነገራችን ላይ ይሄ በዚህ የተጀመረ አይደለም። አብርሃም በአንድ ወቅት ጌራራ ተሰዶ ሄዶ ከሳራ ጋራ ምን አለ? እህቴ ናት እላለሁ ወንድሜ ነው በይ። መልክሽን አይቶ የጌራራ ንጉሥ አቤሜሌክ አንቺን ለመውሰድ ሲል እንዳይገለኝ በዚህ አይነት መልኩ እናምልጥ ብሏት ምንሽ ነው አለና ንጉሱ ጠየቃት። ወንድሜ ነው አለች። እሱም ደግሞ እህቴ ናት አለ። ቀማው ወሰደ። በሌሊት ግን እግዚአብሔር ለአቤሜሌክ የወሰድካት የነቢይ የጻድቅ ሚስት ናትና በእሷ ምክንያት አንድም በሱ ምክንያት ሀገርህንም ሀብትህንም ንብረትህንም እንዳታስመጣ የነቢዩን የጻድቁን ሚስት መልስ፣ እምቢ ካልክ ግን በእሷ ምክንያት ሀብትህም አንተም ወገንም ትጠፋላችሁ አለው። እግዚአብሔር አስገድዶ የአብርሃምን ሚስት ሳራን መልሶለታል። አሁን የምናየው ይህንን ታሪክ ነው። ከ10 ቀን በኋላ ግን ሊያገባት ፈለገና መማክርቱን ሰብስቦ ለጣዖት አሰግዶ ሊያገባት አምጧታል። መጀመሪያ ለጣዖት ሊያሰግድ ነው። ከዚያ ቀጥሎ ደግሞ የትዳር አጋሩ ሊያደርጋት ነው። ከማን? ከባሏ ቀምቶ። ከየትኛው? ከካህኑ ከጸጋ ዘአብ ቀምቶ ለራሱ ለማድረግ ማለት ነው። እንግዲህ ጆሮ የማይሰማው ነገር የለም፣ ዓይን የማያየው ነገር የለም፣ ታሪክ የማያስረዳን ነገር የለም። ብዙ ታሪክ አለ በቤተ ክርስቲያናችሁ። እሷ ግን ወደ ፈጣሪዋ ከካህን ንጹሕ ልጅ ስጠኝ ብልህ አንተን ከማያውቅ ከአረሚ ልትሰጠኝ ነው እያለች ስትጸልይ መጥተው ልብሰ መንግስት አልብሰው በራሷ ወርቅ አስረው አቀረቧት ይላል። እሷ ምንድን ነው ያለችው? ከካህን ንጹሕ ልጅ ትሰጠኛለህ እያልኩ ብለምንህ አንተም ከማያምንና አንተም ከማያውቅ አገናኝኸኝ ብላ አለቀሰችና እንባዋን ፈነጠቀችው ወደ ሰማይ ወደ እግዚአብሔር ማለት ነው። በዚህን ጊዜ ነው መጡና ልብሰ መንግስት አለበሱና በራሷ ላይ ወርቅ አድርገው ወደ ንጉሱ አቀረቧት። ለጣዖት ስገጂ፣ መንግስቱን ውሰጂ አላት። እንግዲህ ቅድስት አርሴማን ማየት ነው። ቅድስት አርሴማ ድርጣድስም ዲዮቅልጥያኖስም ይህንን ስጦታ አቅርበውላታል። አንቺ ንግሥት እኔ ንጉሥ እንሁን ሁሉ ያንቺ ይሁን ተብላ ነበረ። ቅድስት አርሴማ ግን አላደርገውም፣ እኔ ሰማያዊ የእግዚአብሔር ሙሽራ እንጂ ምድራዊ ሙሽራ አይደለሁም ብላ አንገቷን ለሰይፍ ጀርባዋን ለግርፋት ሰጣለች። ቤተክርስቲያን ብዙ ባለታሪኮች አሏት ይለናል። በዚህን ጊዜ ነው እሷ ምን አለች? ከድንጋይና ከእንጨት ለተሰራ ምስል አልሰግድም አለችው። አናንያ፣ አዛርያ፣ ሚሳኤል የተናገሩት ንግግር ነው። ቂርቆስና ኢየሉጣ የተናገሩት ንግግር ነው። እነሆ ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይሄድ እጅ እያለው የማይዳስስ አሻንጉሊት ይህንን አላመልክም አለች። እሷም ደግሞ እንደነሱ በርትታ ማለት ነው። እምነት ያበረታል። ያን ጊዜ ካህናተ ጣዖቱ ሊጣሏት ግርግር ሲሉ ይላል። ማንን? እግዚአርያን ምን አድርጋ? ጣዖቱን ስለሰደበችው ስለዘለፈችው ሊጣሏት ተነሱ ይለናል ታሪኳ። እንግዲህ መቼም እያንዳንዱ ታሪክ የራሱን የሆነ ጠባሳም መልካም ነገር ማስቀምጦ ሄዷል። ድንገት መብረቅ በረቀና ንጉሱ አይምሮውን ሳተ፣ ከሰራዊቱ ብዙዎቹ ሞቱ ይላል። አየው፣ እግዚአብሔር ያዕቅብ ይላል። እግዚአብሔር ቅዱሳኑን ይጠብቃል።
ለዚህ ነው አሁን ያለንበት ኖላዊ ይባላል አይደል? እውነተኛ ጠባቂ ናሁ ኢይደቅስ ወኢይነውም ዘያዕቅቡ ለእስራኤል። እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር የኛ ጠባቂ ነው። ንጽ ጠብቀን፣ አዎ እግዚአብሔርን አምነን ከኖርን ያመንነው አምላክ የሚታመን አምላክ ስለሆነ በዚህን ጊዜ መብረቅ ወረደና፣ አዎ ብዙዎቹ ጨረሰ፣ ንጉሱም ደንግጦ ወደቀ ነው የሚለው። እግዚአብሔርያን ግን ቅዱስ ሚካኤል ነጥቆ ወደ ጽላል ወሰደ። አየው ከዚያ በኋላ ነው። ከዚያም ቤተ ክርስቲያን ገብታ ከወትሮ ማስቀደሿ ሁና ስትጸልይ ባሏ ጸጋ ዛር እያጠነ ነበርና አይቶ ይህችን የቤተ መንግስት ሴት ማን አመጣት አለ። እሱ ምንድን ነው ቅዱስ ሚካኤል ረዳው፣ ወጣ። በአገልግሎቱ ቁሞ ያገለግል ነበረ። እሷን ደግሞ ቅዱስ ሚካኤል አመጣና ፊት ለፊት አገናኛቸው። ማናት አለ። ማይጠንቱን ጨርሶ ሲወጣ የቤተ መንግስት ሴት ስትሆኝ እንዴት ብቻሽን መጣሽ አላት ይላል። ማን ነው? ካህኑ። ባለባበሷ ሰውነቷ ተለውጦ ስነ እሷም ሚስቱን የተማረከ ካህን አለ ተብሎ ሚስት ልሆነው መጣው አለችው። እሱስ ከሷ ሌላ አላገባም ሲል ሰምቸዋለሁ አላት። እርስ በርሳቸው መነጋገር ጀመሩ። እሷ ለእሱ ነገረችው። እሱ ደግሞ ከሷ ውጭ ማንንም እንደማያገባ መለሰላት። ሚስቱ ለንጉሥ ሚስት ሆናለች፣ ይልቅስ አሳየኝ፣ አንተ ከሆንክ ንገረኝ ስትለው ይህን አይነት ንግግር አርቅልኝ፣ ለካህናት እንዲህ ያለ ነገር አይገባም አላት። አዎ በእውነት የትናንቱን ታሪክ ስናነባው አባቶቻችን እንዲህ አይነት ታሪክ ነው ያላቸው። አዎ እንዲህ ገዝፎ መጥቶ እንዲህ ፈተናው መጥቶ አዎ ሜዳው ተስተካክሎ እንዲህ ሲመጣ አይደለም የኔ እሷ ናት፣ እሷ የኔ ናት፣ ከዚህ ውጭ ሌላ ለእኔ አያስፈልገኝም። የትናንት አባቶች እንዲህ ናቸው። እኛ ዘመን ላይ ነው እንግዲህ እንዲህ አይነቱ ነገር የጠፋብን፣ ግራውም የተጋባን እዚህ ላይ ነው ማለት ነው። በዚህን ጊዜ ነው ያን ጊዜ ስለ ጽናቱ ተደስታ ራሷን ገልጣ ማንነቷን ነገረችው። በደስታ ተቃቅፈው አለቀሱ። እስከዚያች ቀን ድረስ እህል አልቀመሰችም ነበርና ተመግባ የእግዚአብሔርን ቸርነት የቅዱስ ሚካኤልን ተራዳይነት እያደነቁ በማግስቱ ጸነሰች። አቡነ ተክለ ሃይማኖትም ታኅሳስ 24 ቀን ተወለደ። እንግዲህ ይህ ነው ታሪክ። ክብርና ምስጋና ለአምላካችን ለእግዚአብሔር። ታኅሳስ ከመከራ በኋላ ከስደት በኋላ ጻድቁ አቡነ ተክለ ሃይማኖት ታኅሳስ 24 ቀን ተወልደዋል የሚለው ታሪክ ነው። በተወለዱ ጊዜስ ምን ሆነ? ጻድቁ በተወለዱ ጊዜ ቤቱ በበረከት ተሞላ፣ እጽዋት አብበዋል፣ ባሕርም ወተቱን አለች። ስሙንም ፍሳጼውን ብለውታል። ከተወለደ 1 ዓመት ከ3 ወር ሲሆን በጽላል ረሃብ ገብቶ እናቱ የሚካኤል በዓል ሊታጎልብኝ ነው ብላ ስታለቅስ በቤቱ ያለው ከስንዴ ዱቄት ጀምሮ ማርና ቅቤ ሳይቀር እጁን ሲጭንበት እየበረከተ በዓሉን ዘክራ የቀረውን ሲመገቡት ምረዋል። ሁለተኛ ነገሥት ምዕራፍ 2፣ አንደኛ ነገሥት ምዕራፍ 17 ኤልያስንና ኤልሳን ማየት ነው። አዎ የመበለቷን ቤት በበረከት ሲሞላ ኤልያስ፣ ኤልሳ ደግሞ ያችን ችግረኛዋን ባለቤቷ ሳይሞት ተበድሮ ብድር ሳይከፍል ሞተባት። አበዳሪው ክፍል ደግሞ ልጆቿን አየና ብር ከየት ማምጣት አትከፍለኝም፣ የልጆቿን ጉልበት ልበዝብዝ አለና ሰራተኛ ላድርጋቸው ሲላት ሄደችና ለኤልሳ ነገረችው። ምንድን ነው? ልጆችን ባለ ዕዳ ወስዶ ጉልበታቸውን ሊበዘብዝኝ ነው፣ ድረስልኝ አለችው። ሂጅና በሰፈርም በቤትም ያለውን ዕቃሽማ ድጋሽን ሰብስቢ አላት። ሄደችና ስትሰበስብ ቤቷ በበረከት ሞላላት። ታዲያ ተክለ ሃይማኖትም ሰው ነው። እንደገና ደግሞ አዎ ኤልሳም ሰው ነው። እግዚአብሔር በቅዱሳኑ ላይ ይህንን ያደርጋል ማለት ነው። ከዚህ በ7 ዓመቱ ሕይወት ብነ ወደሚባል መምህር ሄዶ ሲማር መምህሩ ከሚነግረው የበለጠ የሚተረጉም ሆኗል። ከዚያም ወደ አባ ጌርሎስ ሄዶ ማዕረገ ዲቁና ተቀብሎ ሲመለስ በመንገድ ልዩ ልዩ ተአምራትን እያደረገ ተመለሰ እያለ ጻድቁ ተክለ ሃይማኖት እንግዲህ ብዙ ተአምራት ያደረጉ አባት ናቸው። ኢትዮጵያዊ በቀል ናቸው። የጸለዩ ሕዝበ እግዚአብሔርን ከእግዚአብሔር ጋር ያስታረቁ፣ እንደውም 7 ዓመት በአንድ እግራቸው ቆመው የጸለዩ፣ በጸሎታቸው ብዛት አንድ እግራቸው ቢሰበር አዎ እግዚአብሔር ደግሞ እንደ ሱራፌል 6 ክንፍ የሰጣቸውና ኢትዮጵያን አገልግለው ያለፉ ታላቅ የበረከት አባት ስለሆኑ እንደውም ታሪካቸው ቀጥሎ ምንድን ነው የሚለው? ከዚህ በኋላ ሚስት አጭተው አመጡለት። እሱ ግን ይህን ዓለም ንቆ ሸሽቶ ጠፋና ከጳጳሱ ጌርሎስ ቅስና ተቀብሎ ሊቀ ካህናት ዘምድረ ሸዋ ተብሎ ተሾመ። ወዲያው እናትና አባቱ በ7
በ4 እና በ5 ዓመት ልዩነት ሞቱ። ብቸኛ ሆንሁ እያለ ሲያዝን አንድ ቀን ጦሩን ይዞ አውሬ አደን ሄደ። ጌታም በቅዱስ ሚካኤል ክንፍ ላይ ተገለጸለት። ምን ብሎ? ወዳጄ ፍስሐ ጽዮን ሆይ ከዛሬ ጀምሮ አውሬ ሳይሆን የኃጢአተኞችን ነፍስ የምታድን ትሆናለህም። አውሬ አታድንም። ሰዎችን ወደ እግዚአብሔር ታቀርባለህ፣ ከእግዚአብሔር ጋር ታገናኛለህ፣ ወንጌልን ትመሰክራለህ እንጂ ከአውሬ ጋር አትታገድ። ወናሁ ጸጎኩ ከስልጣነ ትፈውስ ዱያነ ወታንስ ሙታነ ወትስድድ መናፍስተ ርኩሳነ እምኩሉ መካን ይላል። ህሙማንን እንድትፈውስ፣ ሙታንን እንድታነሳ፣ ርኩሳን መናፍስትን እንድታባርር ሙሉ ስልጣን ሰጠሁ። ስምህም ተክለ ሃይማኖት ይባል። ሐዲስ ሐዋርያ አለና እግዚአብሔር ስሙንም ቀየረ። ከፍስሐ ጽዮን ተክለ ሃይማኖት፣ ከዚያ ከተክለ ሃይማኖት ደግሞ አዲስ ሐዋርያ ተብሎ ጻድቁ በእውነት ዛሬ ደብረ ሊባኖስን የመሰለ ገዳም ለመታሰቢያነት የያዘ ታላቅ ጻድቅ ነው። ከዚህች ዕለት ጀምሮ ቤቱን ክፍት ትቶ ለስብከተ ወንጌል ወጣ። በ12 ዓመቱ ከአባ ጸሎተ ሚካኤል ገዳም ገብቶ እንጨት እየሰበረ ውሃ እየቀዳ እህል እየፈጨ 10 ዓመት ተቀመጠ። ከሐይቅ ባሕር እንደ ድንጋይ ረግቶለት ከአባ ኢየሱስ ሞዐ ገዳም ገብቶ በጾም በጸሎት ተወስኖ 10 ዓመት ኖረ። እንደገና ደብረ ዳሞ ገብቶ ከአባ ዮሐኒ አስኬማ ለብሶ 10 ዓመት ከደብረ ዳሞ ኑሮ ሊወርድ ሲል ሰይጣን የመውረጃውን ገመድ ቆረጠበት። ያን ጊዜ 6 የጸጋ ክንፍ ተቀብለዋል። 6 ክንፍ የጸጋ ክንፍ የተቀበለ ታላቅ አባት ነው። ስለዚህ ታኅሳስ 24 ቀን ጻድቁ ተክለ ሃይማኖት የተወለዱበት ታላቅ ዕለት ነው እና የጻድቁ በረከት ለሁላችን እንዲሆን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ከዚህ በኋላ ተቀብሎ ኢየሩሳሌምን ጎብኝቶ መካናት ቅዱሳትን ተሳልሞ ተመለሰና በደብረ ሊባኖስ ገዳም በዓት መስርቶ መነኮሳትን አብዝቶ በጾም በጸሎት ጸንቶ ከእጽዋትና ከጥሩ ውሃ ውጭ ስንኳ ምን ሳይቀምስ በትምህርት ኖረ። በዚህ ተጋድሎው ቀድሞ ሲጸልይ አንድ እግሩ ጥር 4 ቀን ተሰበረ። ከዚያም በአንድ እግሩ ለ7 ዓመት ቁሞ ሲጸልይ ኖሯል። እንዲሁም ወደ ሰማይ እየተነጠቀ ከሱራፌል ጋር ሥላሴን እያመሰገነ የኖረ ጻድቅ ነው ይላል። እንግዲህ ንዜንወክሙ ዜና ሰናይ ዘርኢነ ዘሰማይነ ወዘርኢነ የሰማነውን ያየነውን ዜና እንነግራችኋለን። ወዘነገሩነ አበዊነ አባቶቻችን የነገሩንን። እግዚአብሔር ብዙ ጻድቃን ብዙ ቅዱሳን አሉት። ስለዚህ ታኅሳስ 24 ቀን የጻድቁ አቡነ ተክለ ሃይማኖት የልደት በዓል ነውና ሰው መቼም ልደቱ ከዚያ ደግሞ እረፍቱ ወይም መሰወሩ ነው የሚነገረው። ታኅሳስ 24 ቀን ልደቱ ነው። ነሐሴ 24 ቀን ደግሞ የጻድቁ አቡነ ተክለ ሃይማኖት እረፍት ነውና ቅዱሳን ምንድነው? የጻድቅ መታሰቢያ ለበረከት ነው። አሁን የጻድቃን ልደት የጻድቃን እረፍት ስናከብር ለበረከት ነው። እነሱ አንድ ጊዜ ከብረዋል። ምንድነው? ብፁዕ ብእሲ ዘይሖረ በምክረ ረሲያን በክፎች ምክር ያልሄደ ወይ ዘይነበረ ውስተ መንበረ መስተሳልቃን በክፎች ወንበር ያልተቀመጠ ያ ምስጉን ነው ይለናልና በዚህ አይነት መልኩ አገልግሎታቸውን ፈጽመው ያለፉ ቅዱሳን ስናከብራቸው ስንባረክባቸው እንኖራለንና የጻድቁ በረከት በሕይወታችን አይለየን። አምላከ ተክለ ሃይማኖት ሀገራችን ሰላም ያደርግልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን።